በጣም ከልብ አመሰግናለሁኝ ሐሳብን ለመስጠት ፈቃደኛ ስለሆንክ። እንግዲህ በስፋት አሁን መነጋገሪያ የሆነ በማህበራዊ ሚዲያም በሚኒስትሪ ሚዲያም በትላንትናው ዕለት ሲተላለፍ ነበረ። አዲስ ምዕራፍ በተሰኘው ኢቢኤስ ላይ ቀርባ እህትህ ብርቱካን ያን ነገር ካደረገች በኋላ ድራማ መሆኑ ወጥቷል በተለያዩ ሚዲያዎች። እናንተ እንደ ቤተሰብ ምን ተሰማችሁ? እንግዲህ ሰባተኛዋ ልጅ ነች ያልክ መሰለኝ ቅድም ወደ ስቱዲዮ ከመግባታችን በፊት አጠቃላዩን ነገርና የተሰማህን ነገር እንድታካፍለን ነው። እስኪ የሚሰማህን ነገር አጋራን። በአጠቃላይ እንደ ቤተሰብ ማለት የምፈልገው በኢቢኤስ ፕሮግራም የብርቱካን ታሪክ ተገለጸ የተባለው በፍጹም እሷን የማይገልጽ ከመሆኑ ጋር ተያይዞ በዚች ሕፃን የምትነግዱ ነጋዴዎች ስለ ፈጣሪ ብላችሁ ስለ እውነት ብላችሁ በልጅቷ ባትነግዱ መልካም ነው። አንድ የገጠር አንድ የአርሶ አደር ልጅ በስንት ውጣ ውረድ ተምራ እዚህ የደረሰች ልጅ ከትዳሯ ማበጣበት ከቤተሰቦቿ አጠቃላይ የቤተሰቦቿን ባክግራውንድ በማጥፋት ደረጃ እየዘመታችሁ በፈጣሪ ስም አሁንም ከዚህ ድርጊታችሁ እንድትቆጠቡልኝ በሞጣ ቅዱስ ጊዮርጊስ ስም በታላቁ ሰማዕት በቃ ለአድዋ ድል ባደረጉት በቅዱስ ጊዮርጊስ ስም በፈጣሪ ስም እባካችሁ ከዚህ ድርጊታችሁ ተቆጠቡልን። ሰርተን እንደግበት፣ ሰርተን እንለወጥበት። የብርቱካን ተመስገን ከበደ ታሪክ ይሄ አይደለም ማለት ነው። በመጨረሻ ማለት ነው ፈልገው አመሰግናለሁ። ሌላው ከደምቢ ዶሎ ዩኒቨርሲቲ ጋር ተያይዞ የተነሳ ነው። ደምቢ ዶሎ ዩኒቨርሲቲ ተምራለች። ምንድን ነው ያለው ነገር? የሚያሳዝነው ይሄ ነው። ደምቢ ዶሎ ዩኒቨርሲቲ ሀገሩን ሳታውቁ አይደለም። ደምቢ ዶሎ ዩኒቨርሲቲ ተመደበችበት አለማያ ዩኒቨርሲቲም አልሄደችም። ቤተሰቦቿ ላይ ሐዋሳ ነው የቆየችው። ከዚያ ነው ወደ አዲስ አበባ መጣ ለትዳር። ሆን ተብሎ ትዳሯን ለመበጥበጥ አብዳ እንድትሄድ ራሷን እንድታጠፋ ሆን ተብሎ የተደረገ ሴራ ነው። እንዴት ባላየችው ባልገባችበት ዩኒቨርሲቲ ባልሄደችበት ዩኒቨርሲቲ ባልተመደበችበት ዩኒቨርሲቲ እንዴት ሆኖ ይነገራል? ትውልድን በሚያፈራ ዩኒቨርሲቲ ይሄ መነገር የለበትም። እንደው ፊደል የጠነቆለ ሰው የሚሰራዋል። በጣም ያሳዝናል። አሁን የምረሰ መምህር ነኝ። 21 ዓመት ሙሉ ርዕሰ መምህር ነኝ። በጣም ያሳዝናል። እና እንዲህ አይነት ትውልድ እየተፈራ ነው አገር የምታድገው አገር የምትለወጠው። እና በአገሬ ባትነግዱ መልካም ነው። በዚህ ያገኛችሁት ትርፍ አይደለም፣ በሰማይ ታገኙታላችሁ። በምድርማ እኛን ነው እያሰቃያችሁ እየበደራችሁ እያሰቃያችሁ ያለ ከነመላ ቤተሰቦቿ ከሚወዷት ጓደኞቿ ከትዳሯ ከአንድ ሕፃን ፍሬ ልጇ የበተናችኋት። እና አዝናለሁ። የበድሬ ነው ማለት አመሰግናለሁ። በቪዲዮ ላይ የተመለከትኳት ብርቱካን ተመስገን ከበደ፣ እኔ የመጀመሪያ ልጅ ነኝ። አርጋቸው ተመስገን ከበደ እድሜ 48 ዓመት ነው። በ1969 መጋቢት 19 የተወለድኩኝ። የኛ ቤተሰብ ሰባተኛ ልጅ ናት። እሷ በ1990 መጋቢት ወር ይመስለኛል ባልተሳሳት የተወለደችው። የተማረችው ያስተማርኳት እኔ ሰረቀ ብርሃን ትምህርት ቤት ሰረቀ ብርሃን ቀበሌ ሰረቀ ብርሃን ትምህርት ቤት ከአንድ እስከ 4 ከተማረች በኋላ ሞጣ ከተማ ትምህርቷን አጠናቃ ለጊዜው በወቅቱ ተመድባ የነበረ አለማያ ዩኒቨርሲቲ ነበረ። አለማያ ዩኒቨርሲቲ አልሄደችም። በቤተሰብ ድጋፍ ሐዋሳ ቤተሰብ ጋር ሆና መማር አለባት ስለተባለ መንግስት ትምህርት ቤት አልገባችም። ቪዲዮውን እንዳየሁት የሚያሳዝነው ነገር ደምቢ ዶሎ ዩኒቨርሲቲ የተባለው ነገር እሷም አታውቀውም። ቤተሰብ እዚያ መመደቧን የሚያውቅበት አጋጣሚ የለም። እኛ ለድጋፍ ክትትል እናደርግ የነበረ ሐዋሳ ከቶቿ ሀገር እንደምትማር ያለው የምናውቀው እንጂ ደምቢ ዶሎ ዩኒቨርሲቲ የተመደበችበት አጋጣሚ የለም። ለአድማጭ ተመልካቹ ግልጽ ለማድረግ እስኪ ስሟንና የቤተሰቧን ሁኔታ በሕይወት አሉ የሉም የሚለውን። ስሟ ቅድም እንደገለጽኩት ተማሪ ብርቱካን ተመስገን ከበደ፣ እናትና አባቷ እግዚአብሔር የተመሰገነው በሕይወት አሉ። አባታችን 72 ዓመቱ ነው። እናቴ ደግሞ የመጀመሪያ ልጅ ከመሆኗ ጋር ተይዞ 14 ዓመት ነው የምበልጣት።
63-65 አካባቢ እድሜ ይሆናል። በህይወት አሉ። ፈጣሪ የተመሰገነ። ሁላችንም 8 ቤተሰብ ነን። 2 ወንድሞች አሉ፣ 5 ሴቶች አሉ። ከመቁረጫ ሁለተኛ ልጅ ናት ብርቱካን ተመስገን ከበደ። ባሏ ስማቸው ሹመቴ በቀለ ይባላል። ከደረጃ 1 እስከ ደረጃ 3 ያስተማርኩት መምህሩ የመጀመሪያ መምህሩ እኔ ነኝ። ባሏም እሱ ነው። ያጋባቸውም ራሴ ነኝ። ክቡራትና ክቡራን፣ ከዚሁ ጉዳይ ጋር በተያያዘ ትምህርት ሚኒስቴር የሰጠው አጠር ያለ ማብራሪያ አለ። በዚሁ ሰሞኑን በማህበራዊ ሚዲያና በሚኒስትር ሚዲያዎች ሳይቀር መነጋገሪያ የነበረውን የብርቱካን ተመስገን ከበደን ጉዳይ በተመለከተ ቀጥሎ ያለውን ማብራሪያ አቅርቧል። በንባብ አቀርብላችኋለሁ። ሰሞኑን በማህበራዊ ሚዲያ መነጋገሪያ ስለሆነችው ብርቱካን ተመስገን ከበደ ከከፍተኛ ትምህርት ተቋማት ጋር ግንኙነት ስላለው ማብራሪያ መስጠት አስፈላጊ ሆኖ ተገኝቷል። በስም ተጠቃሽ በ2012 የ12ኛ ክፍል ተማሪ የነበረች ቢሆንም የብሔራዊ ፈተናው በወቅቱ በተፈጠረው ዓለም አቀፍ የኮቪድ ወረርሽኝ ምክንያት ከየካቲት 29 እስከ መጋቢት 2013 እንዲሰጥ መደረጉ ይታወሳል። ተማሪዋ በዚሁ ጊዜ በአማራ ብሔራዊ ክልላዊ መንግስት በምስራቅ ጎጃም ዞን በሞጣ መሰናዶ ከፍተኛ ሁለተኛ ደረጃ ትምህርት ቤት ፈተና ወስዳ 392 ውጤት በማምጣት በ2013 የትምህርት ዘመን ሀረማያ ዩኒቨርሲቲ ምደባ ተደርጎላታል። ሆኖም ግን ወደ ተመደበችበት ዩኒቨርሲቲ ያልሄደችና ያልተመዘገበች ሲሆን ወደ ሐዋሳ ከተማ በማቅናት በተከታታይ የትምህርት ፕሮግራም ኤክስቴንሽን የሚባለው ማለት ነው ተመዝግባ በአካውንቲንግና ፋይናንስ የትምህርት ክፍል በሐዋሳ ዩኒቨርሲቲ የመጀመሪያ ዲግሪ ፕሮግራም ከግቢ ውጭ ሆና ትምህርቷን ስትከታተል የነበረችና ትምህርቷንም ሳትጨርስ ያቋረጠች መሆኑን ከሐዋሳ ዩኒቨርሲቲ የተገኘ መረጃ ያረጋግጣል። በተቃራኒው በኢቢኤስ ቴሌቪዥን ስርጭት በተላለፈው ፕሮግራም ግለሰቧ በሀሮማያ ዩኒቨርሲቲ ተመድባ ወደ ሀሮማያ ዩኒቨርሲቲ በመጓዝ ላይ ሳለች አውቶቡስ ውስጥ ባገኘቻት ደምቢዶሎ ዩኒቨርሲቲ ተመድባ በመጓዝ ላይ ካለች ሌላ ተማሪ ጋር በመነጋገር ሀሮማያ ዩኒቨርሲቲ የነበራትን ጉዞ በመሰረዝ ወደ ደምቢዶሎ ዩኒቨርሲቲ ሄዳ ለመማር ተመዝግቤያለሁ ማለቷ ከእውነታውና ከአሰራር ውጭ የሆነና በፍጹም ወደ ደምቢዶሎ ዩኒቨርሲቲ ያልሄደችና ምዝገባም ያላደረገች መሆኑን ዩኒቨርሲቲው በመረጃ አረጋግጧል። በዚህ አጋጣሚ ማንኛውም አይነት የአዲስ ተማሪዎች ምደባ የሚከናወነው በትምህርት ሚኒስቴር ብቻ እንጂ በዩኒቨርሲቲዎች ደረጃ የማይፈቀድ መሆኑን ለማሳወቅ እንወዳለን። የትምህርት ሚኒስቴር ይህን ካለ በኋላ 3 ነጥቦችን አስቀምጧል። በመሆኑም ይላል፣ አንደኛ፣ በማህበራዊ ሚዲያው እየተሰራጩ ያሉ መረጃዎች ከከፍተኛ ትምህርት ተቋማቱ ጋር ካለው እውነታ ውጪ የሆነ መሆኑን እንገልጻለን። ይህንኑ የሚያረጋግጡ መረጃዎችም ከዚህ ማብራሪያ ጋር ተያይዘዋል። 2 ይህንን የተሳሳተ መረጃ መሰረት በማድረግ በውስን ዩኒቨርሲቲዎች የመማር ማስተማር ስራውን ለማስተጓጎል የተለያዩ ሙከራዎች ተደርገዋል። እንደሚታወቀው የከፍተኛ ትምህርት ተቋማት የመማር ማስተማር፣ የምርምርና የማህበረሰብ አገልግሎት ስራዎች የሚከናወኑባቸው እውቀትና እውነት የሚሰርጽባቸው በእውነትና በእውቀት የሚመሩ ዓለም አቀፍ ተቋማት መሆናቸው ሊታወቅ ይገባል። 3 የኢትዮጵያ ብሮድካስቲንግ ሰርቪስ ኢቢኤስ ከዚህ ቀደም እንደሚያደርገው እንደ ማንኛውም ሚዲያ ጉዳዩን ከማሰራጨቱ በፊት ከዩኒቨርሲቲዎቹ ወይንም ከትምህርት ሚኒስቴር ያገኘውን መረጃ ማጣራት ሲገባው ይህንን ጉዳይ ሳያጣራ በቀጥታ አየር ላይ መዋሉ ህዝብን ከማሳሳት ባሻገር የዩኒቨርሲቲዎችን ገጽታ በማበላሸትና በማጠልሸት ከፍተኛ ጉዳት ያደረሰ በመሆኑ ኃላፊነቱን ሊወስድ ይገባል። ስለሆነም በእንደዚህ አይነት የፈጠራና የሐሰት ቅንብሮች መሰረት አድርጎ በከፍተኛ ትምህርት ተቋማት ላይ የሚደረግ የመማር ማስተማር እንዲሁም የምርምር ስራዎቻቸውን ሊያውኩ የሚችሉ ማንኛውም አይነት እንቅስቃሴና ተግባር ፍጹም ተቀባይነት የሌላቸውና ይህንንም ሆን ብለው በሚፈጽሙና በሚደግፉ አካላት ላይ ከፍተኛ አስተዳደራዊ እርምጃ አለፍ ሲልም በተቋማቱ ንብረትም ሆነ በሰው ላይ ለሚደርስ አደጋና ጉዳት ህጋዊ እርምጃ የሚወስድ መሆኑን ሚኒስቴር መስሪያ ቤቱ ማሳሰብ ይወዳል። በዚሁ አጋጣሚ የዩኒቨርሲቲዎችና የአካባቢው ማህበረሰብ እንዲሁም ተማሪዎች ዩኒቨርሲቲዎች የተቋቋሙበት መሰረታዊ ተልዕኮች በመረዳት የተቋማቱን ደህንነትና ቀጣይነት ለማረጋገጥ ተገቢውን ጥበቃ እንድታደርጉ ከአድራ ጭምር እናሳስባለን። ትምህርት ሚኒስቴር መጋቢት 19 ቀን 2017። አብራችሁን ስላላችሁና በሚዲያ አገልግሎት ጉዟችን ሁሉ ማበረታቻችሁ ስላልተለየን ለክቡራትና ክቡራን የአዲስ ምንጭ መጽሔትና የዩቲዩብ ማዕከለ ስርዓት ቤተሰቦቻችን
ምስጋናችንን በአክብሮት ዝቅ ብለን እናቀርባለን። በአስተማማኝ መረጃ ማህበረሰብን መገንባት በሚል መሪ ቃል አዲስ ምንጭ መጽሔትን በየ15 ቀኑ ለአንባቢያን በማድረስ አንድ ተብሎ የተጀመረው ጉዞ በዩቲዩብ ማዕከለ ስርዓት ከ65,000 በላይ ንቁ ተሳትፎ በሚያደርጉ ቤተሰቦች ታጅቦ ቀጥሏል። በድጋሚ እናመሰግናለን። አዲስ ምንጭ በየዕለቱ የሚቀርቡ የዜናና የሁነት ትንታኔ እንዲሁም በሳምንት አንድ ቀን የተወዳጅ እንግዳ መርሃ ግብር ያላት ሲሆን ሌሎች ይዘቶችንም በማካተት ተደራሽነታችንንና የዘርፍ ሽፋናችንን ለማስፋት በመስራት ላይ እንገኛለን። የአዲስ ምንጭ ከፍተኛ እይታ ሪከርድ ከ228,000 በላይ የተመዘገበ ቢሆንም ከ100 ሺዎች እይታ በላይና በዋነኛ የሚዲያ መርህ መሰረት ለመረጃ ተአማኒነት የምናደርገው ጥንቃቄና ኃላፊነት በሚዲያችን ቤተሰቦች በሙሉ እየተመሰከረልን ነው። በዚህ አጋጣሚ በተወዳጇ አዲስ ምንጭ ምርትና አገልግሎታችሁን ማስተዋወቅ ለምትፈልጉ ተቋማትና አካላት አንድ አስደሳች እውነታ ነው። የእኛ ሚዲያ ተከታታዮች ቁም ነገርና አስተማማኝ መረጃዎችን ብቻ የሚከታተሉ ሀገር ወዳድና ሚዛናዊ በሆኑ ስራዎቻችን እየመረጡን ናቸው። ስለዚህም ምርትና አገልግሎታችሁን ለማስተዋወቅ እንዲሁም በተለያየ መልኩ አብራችሁን ለመስራት በአስተማማኝ መረጃ ማህበረሰብን መገንባት በሚለው መርህ ላይ አሻራችሁን ማሳረፍ የምትፈልጉ በ0911 11 2589 ልትደውሉልን ወይም ዋትስአፕ ላይ መልእክታችሁን ልታስቀምጡልን ትችላላችሁ። እናመሰግናለን። የአዲስ ምንጭ ዝግጅት ክፍል